የተፈጸሙ የድል ውጤቶች ናቸው። ቀጥታ ወደ መረጃዎች ነው ማልፎ በአማራ ክልል መተማ ዮሐንስ ለ8 ቀናት ከባድ ውጊያ ሲደረግበት የነበረ አካባቢ ነው። አሁን የተኩስ ድምጽ የለም ተብሏል። ነገር ግን አገዛዙ ሄሊኮፕተሮችን በብዛት እያሳረፈ እንደሚገኝም ተገልጿል። እነዚህ ሄሊኮፕተሮች ሲመጡ ሬሽን እና ተተኳሾችን ይዞ ይመጣሉ። አንዳንዶቹ ኮማንዶዎችንም ያመጣሉ። ሲመለሱ ግን ከባድ ቁስል የቆሰሉትን ቁስለኞችን ወደ አዲስ አበባ ወደ ባህር ዳር እንደሚወስዱ ተገልጿል። ሌላው አይምባ በነበረው ውጊያ 3 የጦር መኮንኖች መገደላቸው መረጃ ወጥቷል። በተመሳሳይ በሰሜን ወሎ ቄለም አንድ ኮሎኔል እንደተገደለን የተገለጸው የቄለሙ ውጊያ ብልጽግናን አስደንግጦታል ተብሏል። ሰሞኑን እንግዲህ በወልዲያ ከተማ ስብሰባ ተደርጎ እንደነበር ሁላችሁም የምታውቁት ጉዳይ ነው። በዚህ ስብሰባ ጀነራሎቹ ሲፎክሩ ነበር። እነ ጀነራል ዘውዱ ሰጣርጋቸው ግንባራቸውን እያልን እንደምናሸንፍና እናረጋግጥላቸዋለን እያሉ ሲፎክሩ ነበር። ይህ የተፎከረበት ፍርሚያ ቀለሙ እንኳን ሳይደርቅ አንድ ሬጂመንት 48ኛ ሬጂመንት አንድም ሰው ለወሬ ነጋሪ ሳይተርፍ በቀለም ትምህርት ቤትና ዋንዛ በር ሙሉ ለሙሉ እንደተደመሰሱ መረጃዎች ከሰሜን ወሎ እየወጡ ይገኛሉ። መረጃ መውጣት ብቻ ሳይሆን በተግባር በቪዲዮ ላይ ስትመለከቱ የነበሩ ሙርከኞች ከዛ አካባቢ የቆሰሉ የተማረኩ እድል የቀናቸው ናቸው። እነዚህ በጣም የሚገርማቸው እድለኛ ያልሆኑት እስከ ወዳኛው ቁጥራቸው እጅግ በጣም የለሌ የሆነው ተሸኝቷል። በዚህ ውጊያ በርካታ መሳሪያዎች ተማርኳል። በዚህ በተደረገው የአማራ ሪከርድ ነው ተብሏል። እንግዲህ በአይነቱ ተደርጎ የማይታወቅ ውጊያን የተደረገው አንድ ሞርተር፣ አንድ ዲሽቃ፣ 123 ክላሽንኮቭ፣ 7 ስናይፐር ሙርከኞቹ ቁጥር ስፍር እንደሌላቸው ተገልጿል። በተመሳሳይ የአማራ ፋኖ በጎንደር አጭር መግለጫን ሰጥቷል። በደቡብ ጎንደር ከ5 ወረዳዎችና ከ4 የወረዳ ከተሞች መከላከያ መውጣቱን ተከትሎ የሚሊሻም የፖሊስ የአድማ በታኝ ቤተሰቦች ህዝብን ይቅርታ ጠይቃችሁ ወደ ሰፈራችሁ ተመለሱ ብሏል። ሴቶችና ህፃናት ማፈናቀል፣ መሰደድ ይበቃቸዋል ብሏል። ርህራሄ ያለው ፋኖ ማለት ነው። በአጠቃላይ ለካድሬ መልእክት ተላልፎላቸዋል። ዋናው የተበደለው ህዝብ ነው። እኛ የምንታገለው ደግሞ ለህዝብ ነው። ህዝቡን ይቅርታ ጠይቁ፣ ወደ ሰፈራችሁ ተመለሱ ብሏል። ከዚሁ ጋር ተያይዞ ሐኪሞች ወደ አካባቢው በመመለስ ለህዝብ ህክምና ሰርቪስ እንድትሰጡ ጥሪ ቀርቦላቸዋል። ሌላው በእነዚህ ነፃ የወጡ አካባቢዎች ላይ በዘረፋ ወንጀል ላይ የተሰማራችሁት በአስቸኳይ እጃችሁን እንድትሰጡ፣ ይህ ካልሆነና እኛ በቁጥጥር ስር ካዋልናቸው ምህረት የለንም ብሏል። በመግለጫቸው የህልውና ትግሉ በሐሳብ በገንዘብ የምትደግፉት ድጋፋችሁን አጠናክራችሁ ቀጥሉ ብሏል። ሌላው በተለያዩ ሶሻል ሚዲያ በውጭ ሀገር ተቀምጣችሁ የምትከፋፍሉን አደብ ግዙ ብሏል ፋኖ ነው። ሌላው ወጣቱ ስልጠና መውሰድ አለበት፣ ትግሉ ገና ነው ብሏል ፋኖ ነው። ሌላው አድማጮቻችን በደብረ ማርቆስ ተሰደው የገቡት ሚሊሾቹ በወጣቶች ስደተኛው ሚሊሻ ተብሎ እየተሰደቡ እንደሚገኙ ተገልጿል። ሌላው ምዕራብ ወሎ ገነቴ አቅጣጫ በ3 አቅጣጫ በፋኖዎች ላይ ጥቃት ተከፍቶ ነበርም ተብሏል። የደረሰው ጉዳት አልታወቀም ነው የተባለው። ሌላው ምዕራብ ጎጃም በዋንቃ ወንዝ አካባቢ የተፈጸመው የደፈጣ ጥቃት ከባድ ጉዳት እንደደረሰ ተገልጿል። በጉባኤ አካባቢም የፋኖ ቤተሰቦች ናቸው ተብሎ በሚሊሻ 3 ንጹሃን እንደተገደለ ተገልጿል። በነበረው ውጊያ ጉዳት በደረሰባቸው ሚሊሾች ናቸው ይሄንን ወንጀል የፈጸሙትም ተብሏል። ሌላው በሰሜን ሸዋ ቀርጮ ወንዝ አካባቢ ትላንትና በደፈጣ ጥቃት በርካታ የሥርዓቱ ወታደሮች ዋጋ እንደከፈሉ ተገለጸ። በተመሳሳይ በርሲና ወንዝም ደፈጣ ተፈጽሞ በርካታ ጉዳት እንደደረሰባቸው ተገልጿል። አድማጮቻችን፣ ተመልካቾቻችን ፋኖ ምህረት እየሰጠ ይገኛል። በአሁኑ ሰዓት እጅግ በጣም በሚገርም ሁኔታ የአማራን ህዝብ በተለያዩ አቅጣጫ በቀጥታም ይሁን በተዘዋዋሪ በአማራ ህዝብ ላይ ሲጫወቱ የነበሩ ካድሬዎችን ህዝቡን ይቅርታ ጠይቃችሁ ተመለሱ፣ የኛ የሰራችሁብን በደል የሰራችሁብን ግፍ እኛ ምንም ችግር የለብንም፣ እኛ የምንሞተው የምንታገለው ለህዝብ ነው፣ ህዝቡን ይቅርታ ጠይቁ፣ አማራ በመሆናችሁ አማራ መሆናችሁን ሳታውቁ የሰራችሁትን ስህተት
ህዝቡን ይቅርታ ጠይቃችሁ ተመለሱ። እኛን የበደላችሁን እኛ ችግር የለብንም፣ እኛ ታጋዮች ነን፣ ለአማራ ህዝብ ለመሞት የተሰለፍን መስዋዕትነት ለመሆን የተዘጋጀን ፋኖች ነን። ህዝቡን ይቅርታ ጠይቁና አካባቢያችሁ ላይ ተመለሱ። ልጆች፣ እናቶች መሰቃየት፣ መፈናቀል ይበቃል ስሉ ፋኖ ርህራያቸውን ደግነታቸውን አሳይቷል። አድማጮቻችን፣ ተመልካቾቻችን እጅግ በጣም በሚገርም ሁኔታ አገዛዙ የፋኖ ቤተሰብ ነው እያለ እናቶችን እየገደለ እያሰረ እያፈናቀለ ባለበት ሰዓት ፋኖ የደረሰበትን መከራ ወደ ጎን ትቶ ወደ ባሻ ሆኖ ገር ሆኖ ርህራዬ ሰጪ ሆኖ አስተዋይ ሆኖ ሰፈራችሁ ላይ ተመለሱ፣ ህዝቡን ይቅርታ ጠይቆ እያለ ነው። በጣም የሚገርም ግልጽና ቀላል የሆነ የቤት ስራ ነው የሰጣቸው። ግልጽና ቀላል የሆነ የቤት ስራ ነው የሰጣቸው። ህዝብን እግር ላይ ወድቆ በድለናቸዋል። አማራ ሆነን አማራ እንዳልሆን ተሸፍኖብን ተሸውደናል፣ ይቅር በሉን። ይሄ ብቻ ነው በቃ። በግረዱልኝ፣ በሬዳሩልኝ፣ ሰንጋ አምጡልኝ፣ ጉቦ ስጡኝ አይደለም የአማራ ህዝብ የሚለው። የበደልከውን በደል በድያለሁ፣ አጥፍቻለሁ፣ አማራ መሆኔን ዘንግቻለሁ፣ ይቅር በሉኝ ነው ፋኖ ይሄንን የጠየቀው። ህዝቡን ይቅርታ ጠይቁ ነው ያለው። እነሱ ቢሆን ግን ይሄንን ያደርጋሉ ወይ? በሙርከኛ አቅም እንኳን እንዴት አንድ ሙርከኛ አንድ ፋኖ ከተማረከ ስንት መከላከያ ነው ይሄንን ፋኖ ሲመታው የነበረው? ስለ እውነት ለመናገር ከሆነ ፋኖ አንድ ሙርከኛ ሲገለምጡ እንኳን አልተመለከትን። እጅግ በጣም ሰማይና ምድር ነው እንግዲህ የሚራራቁት ማለት ነው። ፋኖ የሚሄድበት መንገድ፣ ፋኖ የሚሄድበት የፖለቲካ አስተላለፍ፣ ስርዓቱ ርዕዮተ ዓለምን ወታደራዊ ሳይንስን ጠንቅቄ ተምሬያለሁ ያለው እየሄደበት ያለው አካሄድ ሰማይና ምድር ነው። ዜጎች ላይ መተኮስ፣ የዜጎችን ንብረት መዝረፍ፣ ማፈናቀል፣ ተመሳስሎ ዜጎችን ማጥቃት፣ እንዲህ አይነቱ ተግባር ከነ ብርሃኑ ጁላ ሰራዊት የታየ የተረጋገጠ የተመሰከረ ጉዳይ ነው። ፋኖች በድል ጎዳና ላይ እየገሰገሳችሁ ትገኛላችሁ። በርቱ፣ ጠንክሩ እንላለን። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎቼ እነዚህን ይመስሉ ነበር። ድል ለፋኖ፣ ፋኖ ይችላል እያላችሁ ፕሮግራማችንን እንድትከታተሉ በአክብሮት እንጠይቃለን። ቻናላችንን ለሌሎች አድማጭ ተመልካቾችም ሼር ስታደርጉ አታፍሩም። እውነተኛና ትክክለኛ መረጃዎችን ነው ከቦታ የምናመጣው። መረጃዎቻችን ለሌሎች አድማጭ ተመልካቾች፣ ወዳጅ ዘመዶች ሊንኩን እየላካችሁ የአድማጭ ተመልካችን ቁጥር ለመጨመር ሰብስክራይብ አስደርጉን። መልካም ቀን እንደሆነላችሁ እመኛለሁ። በተጨማሪም የትግራይ ሰራዊት ምሁራንና ተቃዋሚው ባይቶናም ድርሻላችሁ ደብረጽዮን እውቅና ከነፈጋችሁና ለጌታቸው ረዳ አስተዳደር የሚያደላ ከሚመስሉ የአብይ አገዛዝ ጋርም በጉዳዩ ዙሪያ እንነጋገራለን ማለታችሁ ሰምቷል። ሆኖም የጊዜያዊ አስተዳደሩን ቦታም ከነጌታቸው ረዳ መቀበላችን አይቀሬ ነው ብሏል። አቶ ጌታቸው ረዳም ከትላንት በስቲያ በሰጡት መግለጫም በትግራይ እርሳቸው የማያውቁት ስብሰባ መካሄድ እንደማይችል ተናግረው ነበር። ሆኖም በሁለቱ ወገኖች መካከል የተፈጠረው ውጥረት መጨረሻው ወዴት ያመራል የሚለውም ጉዳይ ተጠባቂ ሆኗል። ለፕሬዝዳንቷ የተላከው ደብዳቤም ሞት የተፈረደባቸው እስረኞች ፍርዱ እንዲፈጸምባቸው ፕሬዝዳንት ሳህለወርቅ ዘውዴን በደብዳቤ ማጽናቸው ተነገረም። በቃሊቲ ማረሚያ ቤት የሚገኙና የሞት ፍርድ የተወሰነባቸው ታራሚዎች ቅጣቱ እንዲፈጸም የሀገሪቱን ፕሬዝዳንት ሳህለወርቅ ዘውዴን በደብዳቤ ጠይቋል። የሞት ፍርዱ እንዲፈጸምባቸው የጠየቁት በለጠ አሰፋ አመሜም፣ ጀበሳ ድንቁ ወርዶፋም፣ ባየ ጌታነህ ዜና፣ ግርማ ገዛኸኝ ማሞና መስታወት ጌታነህ ወልደየስ ናቸው። ታራሚዎቹ ከ17 ዓመት በላይ በእስር መቆየታቸው ቤተሰቦቻቸው ተናግረዋል። የሲቪልና ፖለቲካ መብቶች ዓለም አቀፍ ቃል ኪዳን ማንኛውም የሞት ቅጣት የተፈረደበት ሰው ይቅርታ የመጠየቅ ወይም የሞት ቅጣቱ ወደ እስራት እንዲቀየርለት የመጠየቅ መብት እንዳለው ይደነግጋል። በተጨማሪም በሁሉም ጉዳዮች ይቅርታ ወይም ምህረት ማድረግ ወይም የሞት ቅጣትን ወደ እስራት ቅጣት መለወጥ ይቻላል ይላል። ወደ ቁጥር እስራት እንዲቀየር ቢያመለክቱም ምላሽ እንዳላገኙ ነው ቤተሰቦቻቸው ለአማራ ድምጽ የገለጹትም። ታራሚዎቹ አሁን ላይ የኢትዮጵያ ፍትህ ሚኒስቴር በሚሰጠው ምህረትና ይቅርታ ተጠቃሚ ያለመሆናቸውና ነገ የሚሉት ተስፋ እንደሌላቸው በመግለጽ የሞት ፍርዱ እንዲፈጸምባቸው ፕሬዝዳንት ሳህለወርቅ ዘውዴን በደብዳቤ ጠይቋል። በይቅርታና በምህረት ተጠቃሚ ካለመሆናቸውም በላይ በማረሚያ ቤቱ የሚቀርበው ምግብና ያለው አያያዝ አስከፊ በመሆኑ በህይወት ከመቆየት መሞትን መምረጣቸውን ገልጿል። መምህር ዘመድኩን በቀለ በወቅታዊ ጉዳይ ላይ ያወጣው መረጃ እንደሚከተለው አዘጋጅቷል። እኔ አሁን ለማየት የጓጓሁት
ቁማርተኛው ኦሮሞ አገዛዝ የአፄ ምኒልክን ሐውልት ለማንሳት ምን አይነት አጀንዳ ፈብርኩም እነማንን ለሙሾ አውራጅነት አዘጋጅቶም እንደሚያሰማራ ብቻ ነው። ማንን ገድለው ወይም ቀደም ብሎ የሞተ ሰው ፈልገው ዘግናኝ ለአእምሮ የሚከብድ እውነተኛ የወንጀል ተግባር በመንግስታዊ የመገናኛ ብዙሃን አስለፍልፎ የአጀንዳውን ተቃዋሚ በቄስም በሼክም በኩል አስይዘው እንደሚያስፈርዙት ነው። ባልሰራው ወንጀል ጎጃምን እንደ ህዝብ አሰደበው የአፄ ቴዎድሮስን ሴባስቶፖል መድፍ ያለምንም ጎሽታም በጨለማ እንዳነሱት ሐውልቱ እንደና አቡነ ጴጥሮስ ይመለስ አይመለስ ይታወቅ ነገር ባይኖርም የምኒልክን ሐውልት እንዴት አድርገው ያነሱት ይሆን? ይሄው እነ ያሬድ ያዲያ ሌላ ትቦና ላይ ተጥደው የእስጢፋኖስ ቤተክርስቲያን አጥሩም ሱቆቹ እየተናዱ እየፈረሱ ነው አሉ። ማን ይተንፍስም? እኔ የሚያስፈራኝ ቀጣይ የሚያመጡት አጀንዳ ነው። አጀንዳው የብዙሃንን ስሜት ቀፍድዶ እንዴት እንደሚይዝ ገብቷቸዋል። ማን ምን ሲያይ እንደሚያለቅስም ገብቷቸዋል። ተቋሚ እንኳ ቢኖር እንዴት በራሱ ባገዛዙ ተቋሚ በነበሩ ሰዎች የውግዘት ናዳም እንደሚያስወርዱበትም አይቷል። ለምሳሌ ሞጣ ቀራኒዮ ኋላ ላይ ሊያሸንፋቸው በራሱ ጋጠወጥነትና ያልታረመ ያልተገራ ምላስ ነጥብ ጥሎብላቸው አዋክበው እንዴት ድራሽ አባት እንዳስጠፉትም ተምረውበታል። በነገራችን ላይ ሞጣም ከእድሜው ጋር የማይሄድ የብልግና ቃላቶችን ትቶም በስነ ስርዓት ተዘጋጅቶ ፖለቲካ ቢሰራም ብዙዎችን ይቦንሳቸዋል። ሞጣን በተናገረው ስድ ቃል ሳይሆን በጎጃሚነቱ ብቻም እሱን ለማሳደድ እነ ትግሬው ፓስተር ኤድሞንድ ሁላም እነ መንሱር ጀማል ሁላም እንዴት እንደዘመቱበት ታይቷል። ሞጣም ከስተቱ ተምሮም ንስሐ ገብቶ ከአማራ ጎን ቆሞ የአማራነት ጨዋነት በጠበቀ መልኩም ከእንግዲህ ይንቀሳቀሳል ብዬም ተስፋ አድርጋለሁ። እናም አልቃሻም ሳያላምጥ የሚወጥ ሳይመረምር የሚፈርድ መንጋ እንዳለ ስለተረዱም ከእንግዲህ በደንብ ተዘጋጅተው ነው አደገኛና ከባድ ታሪክ ስህተት ለመስራት የሚከሰቱት ብዬም እጠብቃለሁ። ይህ ብቻ አይደለም፣ እንዲያውም አሁን ሌላ እልቂት ለባህር ዳር እንደተዘጋጁላትም እየሰማኑ ይህን ህዝብ እንባ የሚያራጭ ወንጀል ድርጊት ለፖለቲካዊ ፍላጎት ማስፈጸሚያ ያዋለውና አርመኒያዋን አዳነች አቤቤን ሽንት ቤት የሌለው ቁልፍ ሰጥታም ማዘር ቴሬዛም እቴጌ ጣይቱን ሆናም የተወረችበትን ፊልም ወደ ባህር ዳር በመውሰድ እዚያው ባህር ዳር በጦርነት መሃል ሰልፍ እናደርጋለን በማለት የጎንደር ስኳድ ስልጣኑን ተጠቅሞ መጀበል ለመፍጠር እየተንቀሳቀሰ መሆኑን ሰምቻለሁ። በቲክቶክ አደገኛ የሆነ አንድ ከባድ የቲክቶክ ስኳድ ያለው ካርሎስ ቀብሮ የተባለ የባህር ዳር ሚሊዮነር አሁን ደግሞ ባህር ዳር ከተማ ውስጥ በአክቲቪስት ሰጡ ብርሃን የሚመራ የብልጽግና አክቲቪስት ግሩፕ ጃካራንዳ ሆቴል ማረፊያም ተዘጋጅቶላቸው ለህፃን ፌቨን ሰልፍ ለማዘጋጀት ቲሸርት እያሳተሙ ነው ተብሏል። ይህ ድርጊት እልቂት የሚያመጣ ነው ተብሎ ለብልጽግና ቢነገርም ጎጃሜ ለምን አይፈራረስም የሚል ምላሽ መስጠቱ ነው የተነገረው። በመጨረሻም የጎንደር ተወላጅ ነው የተባለ ኃይሉ ማናለ የተሰኘ ጸሐፊ ይህን የአጭር ቀን ተውኔት እንዴት በብልጽግና አሸናፊነት በድል እንደተጠናቀቀም የጦመረውን ጦማሪ ለእርሱ አንቀጽ የተገባ ነው በማለት አቅርቤላችኋለሁ። የኔ ዋና ዓላማም እንደ መንጋ የማይነዳም የሰማው ሁሉ የማያስለቅሰው ለምን ብሎ የሚጠይቅ ትውልድ ማፍራት ነው። ወደ ንባቡም ቀደም ባሉት ቀናት በአማራ ክልል የተግባቦት ወይም ኮሚኒኬሽን ጽሕፈት ቤት ሰራተኞች ሰልጥነው መሰማራታቸው በርካታ ሰዎች ሲናገሩ ሰማን። ቅዳሜ ነሐሴ 11 2016 ዓ.ም በጠዋቱ አሰቃቂ ወንጀል በፌክ ስም በተከፈተ አካውንት ሲለቀቅም ድርጊቱ የተገለጸበት መንገድ እንኳን የሰውን ልብ የሰይጣንን ልብ ይሰብራል። ከወትሮ ባልተለመደ መልኩም በዚያው ቅጽበት አንድ ሰዓት ባልሞላ ጊዜ ውስጥም ማህበራዊ ሚዲያ ላይ ጎልተው የሚታወቁ ሰዎች ተቀባበሉትም። በዚያን ቀን ከምሳ ሰዓት በፊት ከመጀመሪያው መረጃ በተወሰነ ሰዓታት ልዩነት ማለት ነው ሚኒስቴር መስሪያ ቤቱ መግለጫ አወጣም ተብሎም የመንግስት ሚዲያዎች ተቀባበሉትም። ቀኑ ቅዳሜ በዛ ላይ በዛች ቅጽበት መግለጫዋን መቼ እንደ ተቋም ተወያይተው ጽፈው ለሚዲያ ላኩት ብለን መጠየቅ ይኖርብን ይሆን? ከዚያም ሰዓት ጀምሮ ማህበራዊ ሚዲያው በዚህ አጀንዳ ተጠመደም። ነገሩን አጉልተው ሊያሳዩ የሚችሉ በርካታ ቪዲዮዎች በበርካታ ሰዎች እየተሰሩ መለቀቅ ጀመሩም። አጀንዳው ዋናም የገቢ መሰረቱም ማህበራዊ ሚዲያ ለሆነው አካል ፈጣሪ ከሰማይ ያወረደው መና ሆነም። ነገሩ እየጋለ ይሄድ ዘንድ ከስር ግብዓት የሚሆኑ መግለጫዎች ከተለያዩ ተቋማት እየተሰጡም በመንግስት ሚዲያ ይለቀቃሉ። አማራ ፖሊስ፣ ባህር ዳር ከተማ አስተዳደር፣ የዳኞች ማህበር ባለሙያዎች ሙያዊ ትንታኔ ሊሰጡም ተደረገም። በሁለተኛ ቀኑ በአሚኮ ዶክመንታሪ ተሰርቶም ተለቀቀም። ስለ አንድ ጉዳይ ዶክመንታሪ ለመስራት ምን ያክል ጊዜ ይወስዳል የሚለውን በሙያው ያለም ሰው ይንገረን። እናም በየሚዲያዎች እየቀረበች የተፈጸሙ ወንጀል መጀመሪያ ተጽፎ በተለጠፈው መልኩም አስተጋባችም። እዚህ ላይ የስነ ልቦና ባለሙያዎች የሰጠቻቸው ቃለ መጠይቆች ቢያዩዋቸው ደስ ይለኛል። እኔ በሙያው ጨዋ የሆንኩት የሆነ የተሰማኝ ነገር አለና ለእናትየዋ ድጋፍ በተለያየ መልኩ ተጀመረም። ገንዘብ አሰባሳቢ ተቋማት የሥራ አነስተሽ ጥሪም አደረጉም። አጀንዳው በጣም ጥዞ ብሔር ተኮር እንዲሆን ተደረገም። ይህ ብቻ አይደለም። ጎጃም ለብቻው ለይተው
የሚያወግዝ ቡድንም ተፈጠረም። በዚህ መሃል የመንግስት ሚዲያዎች ሰፊ ሽፋን እየሰጡት ነው። ከስር ያራግቡታል። ኢቲቪ ብቻውን በ5 ቀን ውስጥም 10 ዘገባ ሰርቷል። ታዋቂ ሰዎችም እንዲሁም። በዚህ መሃል የአፄ ቴዎድሮስ አሻራም የሴባስቶፖል ሐውልት ምንም ኮሽ ሳይል ከቦታው ተነሳም። የሐውልቱን መነሳት ቪዲዮ ቀረጻም የለቀቀ ሰው ቢኖርም ዞር ብሎ ያየው ሰው የለም። ይህ ሀገራዊ ታሪክ ማጥፋት ነውና ሀገርንም ህዝብንም መድፈር ነው። የበለጠ የከፋ የሚያደርገው ደግሞ የተሸፈነበት አጀንዳ ነው። የህፃናት መደፈር እኮ ትንሽ ትልቅ፣ ሀብታም ድሃም፣ ባለስልጣን ሳይል የሁሉም ዜጋ ጉዳይ እንጂ የአጀንዳ መሸፈኛ አይደለም። እህት ወይም ሴት ልጅ የሌለው አለንም እና መድፈርን በመደፈር መሸፈን የበደል አይሆንምንም። ወደፊት የሚኒልክን ሐውልት ለማንሳትም ምን አይነት አጀንዳም ይፈጠር ይሆን? ያው መነሳቱ አይቀርም ብዬ ነው። አዎ አይቀርም። የእናትየው